በዚህ ውብና የደግነት የትጋት እንዲሁም የአብሮነት መገለጫ በሆነችው የወራቤ ከተማ በሚገኘው የእውቀት ማዕከላችን በሆነው የወራቤ ዩኒቨርሲቲ የ2018 ዓመተ ምህረት ሰባተኛው የምረቃ በዓል በመታደሜ የተሰማኝን ታላቅ ደስታና ክብር በራሴና በትምህርት ሚኒስቴር ስም እየገለጽኩኝ ለመላው የዩኒቨርሲቲ ማህበረሰብ ተመራቂዎችና ወላጆች እንኳን ደስ ያላችሁ ማለት ፈልጋለሁ። የሚታወቀው የትምህርት ጥራትና የተማሪዎቻችን ብቃት ለማረጋገጥ ባለፉት ዓመታት ከፍተኛ የለውጥ ስራዎች በዩኒቨርሲቲዎቻችን ሲካሄዱ ቆይተዋል። አገር አቀፍ የትምህርት ስልጠና ፖሊሲ የተለወጠ ሲሆን ይህንን የሚያስፈጽሙ አዋጆች፣ ደንቦችና መመሪያዎች በከፍተኛና በአጠቃላይ ትምህርት ዘርፎች በትግበራ ላይ ናቸው። የከፍተኛ ትምህርት ዘርፍ የከፍተኛ ትምህርት አዋጅ፣ የዩኒቨርሲቲ ራስ ገዝ አዋጅ፣ የከፍተኛ ትምህርትና ኢንዱስትሪ ትስስር አዋጅ መጽደቃቸው የሚጠቀስ ሲሆን የትምህርት ጥራት የሚያረጋግጡ በርካታ ሌሎች እርምጃዎችን ተወስደዋል። በአጠቃላይ የተጀመሩትን አበረታች ውጤቶች ለማጠናከር ቀጣይ የትኩረት አቅጣጫዎች ተለይተው ርብርብ ይደረጋል። ውድ ተመራቂዎች፣ የዛሬ ዕለት በደስታ እንባ በኩራትና በታላቅ ተስፋ የተሞላ ነው። ተመራቂዎች ዛሬ የለበሳችሁት የመመረቂያ ጋውን እና በእጃችሁ የምትጨብጡት ዲግሪ ዝም ብሎ የመጣ ወረቀት አይደለም። ይህ ውጤት የብዙ ዓመታት የከባድ ጥረት፣ የትዕግስት፣ የጥረትና የጭንቀት እና የጽናት ውጤት ነው። በፈተናዎች በተፈተናችሁበት፣ በናፍቆትና በድካም በዛላችሁበት ወቅት ሁሉ ተስፋ ባለመቁረጥ ለዛሬ ቀን በቅታችኋል። ይሁን እንጂ ይህ ስኬት የእናንተ ብቻ አይደለም። ከጀርባችሁ የቆሙትን ግዙፍ ኃይሎች አስቧቸው። እናትና አባቶቻችሁ፣ ቤተሰቦቻችሁ የእናንተን ስኬት ለማየት የራሳቸውን ምቾት መስዋዕት ያላደረጉ፣ በዱዓና በጸሎት ለጠበቋችሁ፣ በእንክብካቤ ላሳደጓችሁ ወላጆቻችሁ ዛሬ ታላቅ የምስጋና ቀን ነው። የእነሱ የዓመታት የድካም እና ላብ ዛሬ በእናንተ ስኬት ተበስሯል። መምህራኖቻችሁ እውቀታቸውን ያካፍሏችሁ፣ በዲሲፕሊን ያነጿችሁና ለአገሪቱ ትልቅ እሴት እንድትሆኑ ሌት ተቀን የደከሙት የሙያ አባቶቻችሁ ዛሬ ትልቅ ክብር ይገባቸዋል። ክቡራትና ክቡራን፣ ዛሬ አንድ የህይወት ምዕራፍ ሲዘጋ ሌላው ይበልጥ ሰፊ ምዕራፍ ይከፈታል። ዩኒቨርሲቲው የንድፈ ሐሳብ መቅሰሚያና ራስን የማዘጋጃ ስፍራ ነው። እውነተኛው የህይወት ፈተና ገና ከዚህ ቅጥር ግቢ ውጭ ይጠብቃቸዋል። ኢትዮጵያችንን በአሁኑ ወቅት በብዙ መልካም አጋጣሚዎችና የተወሳሰቡ ፈተናዎች ውስጥ ትገኛለች። አገራችን የምትፈልገው የዲግሪ ወረቀት የያዘ ሰውን ብቻ ሳይሆን አገራችን የምትፈልገው ችግር ፈቺ እውቀት፣ የሞራል ልዕልናና የአገር ፍቅር ስሜት ያላቸውን ባለሙያዎችን ነው። በግብርናና ምርታማነት አገራችንን የምግብ ሉዓላዊነትን ለማረጋገጥ ምርታማነትን ለማሳደግ የእናንተን የፈጠራና የሳይንስ እውቀት ትሻለች። በቴክኖሎጂና በፈጠራ ዓለም በዲጂታል እና በሰው ሰራሽ አስተውሎት ወይም አርቲፊሻል ኢንተለጀንስ በፍጥነት እየተቀየረች ባለችበት ዘመን እናንተ የዚህ ለውጥ መሪዎች መሆን አለባችሁ። በማህበራዊ ትስስር በሄዳችሁበት ቦታ ሁሉ የሰላም፣ የአንድነት፣ የውይይትና የወንድማማችነት አምባሳደሮች እንድትሆኑ አደራ እላችኋለሁ። ውድ ተመራቂዎች፣ ከማጠቃለሌ በፊት 3 መሰረታዊ ምክሮችን መለገስ ፈልጋለሁ። አንደኛ፣ መማርን አታቆሙ። ዛሬ ዲግሪ ጨበጣችሁ ማለት መማር አበቃ ማለት አይደለም። ዓለማችን በየቀኑ እየተቀየረች ነው። እናንተም ከዘመኑ ጋር ለመፍጠን በየጊዜው ራሳችሁን በእውቀት አድሱ። ሁለተኛ፣ ስራ ፈጣሪዎች ሁኑ። ሁልጊዜ የመንግስትን ወይ የሌላ አካል የስራ ቅጥር ብቻ አትጠብቁ። ካላችሁ አነስተኛ አቅም ተነስታችሁ ማህበረሰባችሁን የሚጠቅሙ ስራ እድሎችን መፍጠር ደፍራችሁ። ሶስተኛ፣ ታማኝና ቅን ሁኑ። እውቀት ያለ ስነ ምግባር ባዶ ነው። በምትሰማሩበት የሥራ መስክ ሁሉ ለህዝብና ለሀገር በታማኝነት በቅንነትና ከሙስና በራቀ መንገድ አገልግሉ። የወራቤ ዩኒቨርሲቲ እውቀትን ብቻ ሳይሆን ጽናትንና ማህበራዊ እሴትንም እንዳስተማራችሁ ሙሉ እምነት አለኝ። ዛሬ ስትወጡ የዚህን ታላቅ ተቋም ስም በበጎ ስራችሁ ከፍ እንደምታደርጉት አልጠራጠርም። በድጋሜ ለዚህ ክብር የበቃችሁ ተመራቂዎች፣ ወላጆች እና መላው ዩኒቨርሲቲ ማህበረሰብ እንኳን ደስ ያላችሁ።
የወደፊት ጉዟችሁ የሰላም የስኬትና የብልጽግና ይሁንላችሁ። ኮንግራቹሌሽንስ። አመሰግናለሁ።